አጀንዳ አይደለም የአሰብ ጉዳይ። አንዳንድ ሰዎች አሰብ የኤርትራ ሆኖ አያውቅም፣ የወሎ ክፍለ ሀገር ነው፣ የኢትዮጵያ ምናምን ነው። አሰብ መቼ እንደተሸጠ ለሙዚንጀር ለስዊስ ሚሽነሪ ሰው በ1883 ማን በሚባል ሰው እንደተሸጠ ይታወቃል፣ በማን ኢሜር ማን እንደሆነ። አሰብ ከዛ በኋላ ኤርትራ ደግሞ ወደ ጣሊያን ስትይዘው አሰብ የጣሊያን ግዛት አካል ቅኝ አካል ሆኖ እንደተያዘ ሁሉም ሰው ያውቃል። አሰብ ኢሹ ሆኖ አያውቅም። ኤርትራ ራሷ ውጫሌም ላይ ያልተግባቡት በሌላ የኢትዮጵያ ፕሬቶክተሬት ነች የጣሊያን ወይስ ነፃ ሀገር ነች የሚለው ላይ ነው እንጂ የኤርትራ ግዛት ጉዳይ በግዛት ጉዳይ አልተጣሉም። የውጫሌም ጦርነት ወደ አድዋም ሲኬድ በዚህ አልተጣሉም። ኤርትራን እንደ ጣሊያን ግዛት ሲቀበሉ አጼ ምኒልክ መንግስት አንድም ቀን አሰብ የኛ ነው ምናምን የሚል ጥያቄ አንስተው አያውቁም። ተነስቶም አያውቅም ይሄ ጉዳይ። ከመይ ተኾኑ ዝኸበርኩም ተኸታተልትና እዚ ሜጋ ስቱዲዮ ሁሉ ኩነታት ኤርትራን ዞባናን ብዝምልከት ዝኣኻኸብናዮ ዓበይቲ ዛዕባታት ኣለውና። ማቴዎስ ዘለኣለም ዘዳለዎ ፀብፃብ ክውል እዩ። ድሕሪ ዛ ሓፃር መሰጋገሪ ክንምለሰኩም ኢና። ሰናይ ምክትታል ግልዘፈን ነው አምባሳደር አይፈታሕና ውጪ አስማዓን ባት በሪኽ ድምፂ ንገረኒ ኣጋውን ፀሓይ ክትዓርብ ድያ ክትበርኽ ሰማይ አምባሳደር አይፈታሕና ውጪ አስማዓን እንዳትበሪኽ ድምፂ ንገረኒ ኣጋውን ፀሓይ ክትዓርብ ድያ ክትበርኽ ሰማይ አንተ ዓይኒ ብርከይ ስገመየ ብርሃነይ ንዓኻ እንተ ሒዘ ክሳት እንደሒዘ ስለምንታይ ብዝብል ሕቶታት ኢና ክንጅምረልኩም። ስለምንታይ አብይ አሕመድ ብምክትል ጊዜያዊ ምምሕዳር ትግራይን አማኑኤል አሰፋ ማለት ተኽላይ ገብረ ምህድውን ክረኽቦም ዘይተደልየ ምክንያት ስለምንታይ ክንብል ክንድግደድ ኢና። ብኻልእ እውን ስለምንታይ ሕወሓት ጀነራል ታደሰ ወረደ ብዘይንውር ኣጋብ ሳልሳይ ርእሱ ወከልቲ ናይ ሕወሓት ኣብ ዘለወሉ ንኣብይ ዝረኽብሉ ኩነታት ከም ዝፍጠር ገይሩ ዝብሉ ሕቶታት ኣብ መራኸቢ ብዙሓን መዘራረብ ዛዕባ ኮይኑ ዝቐነ እዩ። እቲ መልእኽቲ ፍሉጥ እዩ። ፖለቲካዊ መልእኽቲ እውን ርዱእ እዩ። ዘይምትእማን ከም ዘሎ ኣብ ውሽጢ መንጎ ሕወሓትን ጊዜያዊ ምምሕዳር ትግራይን ከምኡውን ስውር ርክባት ናይ ጀነራል ታደሰ ወረደን ናይ መንግስቲ ኣብይን ከም ዘሎ ዝግመት ነገር እዩ። ኣብ ትግራይ ዝካየድ ዘሎ ሓድሕድ ምፅራይን ዘይምትእማንን ነቲ ኣብ ዝሓለፉ ሰሙናት ፅዑቕ ኣኼባ ናይ ፖለቲካዊ ቤት ፅሕፈት ናይ ሕወሓትን ማእከላይ ሽማግለን እቲ ጉባኤን ዘካይድዎ ኣብ ቦትኡ እናሃለዎ ስጋዕ ሕጂ ብወግዒ ዘይተገልፀ ዓበይቲ ውሳኔታት ኩሉ ምዃኑ እውን ይዝረብ ብምህላውን ከምኡውን እቲ ኣብ መንጎ ጀነራል ታደሰን እቲ ዓለም ገረባሃን ዘሎ ሓውራት ዘይርድኡን ዘይንፅሩን ርክባትን ስለ ዘሎ እቲ መበገሲ ናይ ዝኩሉ ድማ ናይ ኣክሱም ናይ ጀነራላት TDF ዓቢ ውሳኔን ኣኼባን ዘሕለፎ ውሳኔታትን ዘንበቦ ሓደጋታትን መበገሲ ገይሮም ዝካይድዎ ብምዃኑ ኣዝዩ ኣገዳሲ ፖለቲካዊ መድረኽ እዩ ክካየድ ፀኒሑ ክንበሃል ይከኣል እዩ። ነዚ ብግምት ኢቲና ድማ እቲ ጀነራል ታደሰ ወረደ ንከኣምንዎ ስለዘይከኣሉ ምስኡ በዓል ኣማኑኤል ኣሰፋን ተኽላይ ገብረ መድህንን ከም ዘሰኒዎ ገይሮም እንተኾነ ኣብይ ነቲ ኩነታት ነቲ ስልቲ ስለ ዝተረድኦ ንዕኦም ክረኽቦም ኣይደልየን። ንጀነራል ታደሰ ረኺቡ ነቲ ዘቕረቦ ጠለባት ድማ ከም ዝማላእ ገይሩሉ ከም ዘሎ እዩ ዝግለጽ ዘሎ። እዚ ድማኒ ፍሉጥ እዩ። እቲ ርክባት እንታይ ስለምንታይ ጀነራል ታደሰ ስለምንታይ ከምስቲኦም ክብል ዘይደለየ እንድሕር ኢልካ እቲ መልእኽቱ ውሽጢ ዘሎ ዝኾነ ማሓውራት ዘይርድኡን ዘይንፁራትን ነገራት ከም ዘሎ እዩ ዘነፅር። ከምዚ ዝዝከር እዚ ጀነራል ታደሰ ወረደ ብዙሕ በቶም ሰራዊት ይኹን በቶም ናይ ሕወሓት ክሳያት ዘይእመን ከምኡ እውን ተኣለም ገብሩ ዋሃድ ኣብ ዝተፈላለየ ግዜ ንኣብይ ስልጣን ሃበኒ እናበለ ማሓውራተይ ሓያል እዩ ንሕወሓት ከፀርገልካ ይብል ከም ዝነበረ ብብዙሓት ምንጭታት ዝፈልጡ ነቲ ዓንኬል ክዛረቡ ፀኒሖም እዮም። ነዚ ብግምት ኢትካ ድማ እቲ ወጥርታት ናይ ፀጥታውን ፖለቲካውን መዋጥር ዘሎን ኣብ ውሽጢ ትግራይ ዘሎ ፅዑቕ ናይ ምድላው ናይ ውግእን ናይ ሓደጋታት ኣንቢብካ ኣሰላልፍካ ምትዕራይን ከምኡውን ካልእ ብዙሕ ዝዝረብ ዘረባታት ስለ ዘሎ ንዑ ፀኒሕና ክንወፀ ኢና። እንተኾነ ኣብይ ነታ ናይ ሕወሓት ጉጅለ ነፂጉ ንጀነራል ታደሰ ጥራይ ተራኺቡ እንታይ ተባሂሎም ብውሽጦም እንታይ ፀብፀባት ተመሓላሊፎም በዓልና ክንግምቶ ንኽእል ኢና። ብፍላይ ብዛዕባ ውሽጣዊ ናይ ትግራይ ፀጥታዊ መዋጥራትን ዝካየድ ዘሎ ሽርሕታትን ወተሃደራዊ ምድላዋትን ዝርዝር ሓበሬታ ክህብ ከም ዝግደድ ጀነራል ታደሰ ወረደ እተን 8 ዝፈረመን ነጥብታት ድማ ሓደ ካብቲ ከዘራርባ ዝኽእላ
ፍላይ ድማ ጽምዶ ዓቢ ስትረስ ገይርሎም ስለዘሎ ማለት ስትራቴጂክ ስትረስ ገይርሎም ስለዘሎ ዛዕባ ዝውን እንታይ ስጉምቲ ተገይሩ ክጻባጸቡ ከም ዝኽእሉ ዝግመት ነገር እዩ እንታይ መብጽዓ ስለ ዝኣተወ ጀነራል ታደሰ እዩ እቲ ሳንክሽን ገይሮምሎም ጸንሑ ናይ ባጀት ፈቲሖምሎም ዝብሉውን ኣብ ግምት ከኣቱ ዘለዎ ነገራት እዩ እታ ጉጅለ ሕወሓት ንብርሃኑ ጁላ ጥራይ ከም ትራኸብ ብምግባር ድማ አቢ ነታ ስልት ናይ ሕወሓት ኣፍሲሉ ምስ ብርሃኑ ጁላ ድማ እንታይ ክዘራረቡ ከም ዝኽእሉ ብዛዕባ ፕሪቶሪያ ብዛዕባ እቲ ዝካየድ ዘሎ ጽምዶ ብዛዕባ ወተሃደራዊ እቲ አቢ ኣጠንቅቆም ወይ ኣሰንብዶም ዝበሎ መልእኽቲ እዩ ከም መሓላለፍ ዝደለይ ማለት እዩ ነታ ኣብ ትግራይ ዘሎ ምድላ ድማ መጠንቀቕታ ክህብ ስለዝተደለየ ንብርሃኑ ጁላ ከም ዝራኸቡ ተገይሩ ወይ እውን ጥርሖም ተመሊሶም ተነጺጎም ንኸይባሃሉ ምስ ጅራሃን ምስ ሓንቲ ውሳነ ክውስን ዘይክእል ምስ ብርሃኑ ጁላ ኣራኺቦም ተመሊሶም ካብ ጸብጻባት ናይ አቢ መሓውራት ዘቃልዕዎ ዘለዉ ቀናታት ከምዚ ዝተረዳእና ድማ ጀነራል ታደሰ ወረደ ሓደ ካብቲ ስውር ዓንኬል ናይ አቢ ከም ዘሎ ዘመላኽት ኣብ ርእሲ ምዃኑን እቲ ፍሬሚን ምግባር ናይ መራኸቢ ብዙሃን ናይ ብልጽግና ንጀነራል ታደሰ ወረደ ብዝጣበቕ ዘስምዕ ቃናታትን ነታ ተላኢኻ ዝመጸት ጉጅለ ናይ ሕወሓት ከዓ ዘጓኒን ካልእ ንዕኡ ኣተኣሳሲሩ ከኣኒ ክዝልፍዋን ክነቕፍዋን እዮም ዝረኣዩ ዘለዉ ሓድሽን ኮነ ተባሂሉ ዝቐርብ ዘሎ ናይ ዲስኢንፎርሜሽን ሓበሬታታት ሕወሓትን ቲዲኤፍን ኣብ ውሽጢ ትግራይ ናይ ፋኖ ሓይልታት የሰልጥኑ ኣለዉ ዝብል ናሬሽን እውን መፂ ኣሎ ሓይልታት ቲዲኤፍ ኮማንዶታት ብምስልጣን ዝለዓለ ምድላዋት ይገብሩ ከም ዘለውን ከምኡውን ቲዲኤፍ ሕወሓት ካብ ኤርትራ ፀረ ድሮን ኣፅዋራ ዝተረቃቁ ይጓርቱ ከም ዘለውን እቲ ካብ ትግራይ ብሓድሽ ማሽነሪ ወርቂ ተፋሒሩ ብናይ ኤርትራ ኮሪደር ተጠቂሞም ኣፅዋር ይሽጡን ይሽሙቱን ይገዝኡን ከም ዘለውን ምስ ሱዳን እውን ትግራይ ጽዑቕ ርክባት ተካይድ ከም ዘላን እዮም ዝገልጹ ዘለዉ ምዝ ብዝተኣሰረ ኣብ ኤርትራ ከም ተቃዋሚ ኮይኑ ምስ ኦነግ ክሰርሕ ዝጸንሐ ሽዑ ኣብቲ ግዜ ዘይጣዓሞ ድማ ንግብፂ ከም ዝሃደመ ዝዝረበሉ ኮሎኔል ነበር አቢ ኣሕመድ ስልጣን ምስ ሓዘ ድማ ንኢትዮጵያ ዝኣተወ ናይ ጀነራል ማዕረግ ዝተለገሰሉን አበበ ገሬሱ ዝተባለ ቅድሚ ሕጂ ምስ ዝካየድ ዝነበረ ቃለ ምሕታት ብዝጋጮን ሓድሽ አጀንዳ ከም ዝተሃበሃበ ከምቶም ዝወሃቡ ዘለዉ ነዝህሉ መድረኽ በዘገልግል ናይ ፕሮፓጋንዳ ወፍሪ ክህብ ጀሚሩሎም እቲ ኣብ ዝሓለፉ ሰሙናት ኢዱ ዝሃበ ናይ ፋኖ ማስረሻውን ኣስረስ ማስረሻ ዝብሎ ገለ ናይ ፌደራል ጀነራላት ንኤርትራዊ ስልያዊ ሓበሬታ ዝህቡ ኣለዉ ዝብል ወንጀላት እውን አቢ ኣብ ልዕሊ ገለ ጀነራላት ዝኾነ ጠርጣረታትን ስጉምታትን ወይ ሪሻፍል ናይ ምግባርን ስጉምቲ ከደስክል እውን ክሳዕብ ዝኽእል ወስድ ከም ዝኽእል ዘእምት መልእኽታት እዩ ዝመሓላለፍ ዘሎ እዛ ናይ ኣስረስ ማስረሻ ዝበሃል ዝበዓሉ ኢዱ ዝሃበ ናይ ፋኖ ተባሂሉ ዝግለጽ ዘሎ ቅድሚ ሕጂ እውን ሓደ ናይ ጸጥታን ድሕነትን ሓላፊ ናይ ፋኖ ኢሎም ዘቕረቦ ቀንዲ መራሒና ሻዕብያ እዩ ክብል ተዛሪቡ ነይሩ ከምኡ በል ስለ ዝተባሃለ ክኸውን ዝኽእል ከምኡ ክብል ግን ተሰሚዑ ነይሩ ሕጂ ከዓ እዚኣ ናይ ኣስረስ ማስረሻ ትበሃል ዘላ እዚ ኣብ ዝቐረባ ግዜ ኢዱ ዝሃበ እሱ ድማ ገለገለ ጀነራላት ንሻዕብያ ድስልዩ ከም ዘለዉ ከቃልዑ ተሰሚዑ በቲ መራኸቢ ብዙሃን ናይ ብልጽግና ናብ ካልእ ዛዕባ ምንሰገብ ድማ እቲ ናይ ሽወደን ላዕለዋይ ጉጅለ ልኡኽ ብሚኒስትር ወፃኢ ጉዳይ ዝተመርሐ ጉጅለ ልኡኽ ንኤርትራ ናይ ክልተ መዓልቲ ስራሕ ከም ዝገይሽን ምስ ሚኒስትር ዑስማን ሳልሕ ከም ዝተራኸበን ኣብ ዞባውን ክልተኣውን ጉዳያት ከም ዝተራኸቡን ብሕፅር ዝበለ ሓበሬታ ተገሊጹ ኣሎ እቲ ንብዙሓት ተንተንቲ ልቢ ኣንጠልጢሉ ዘሎ ሕጂ ጉዳይ ግና እዛ ጉጅለ እዚኣ ብናይ ገዛእ ርእሳ ውጥንን ድርኺትን ድያ ንኤርትራ ክትገይሽ ተደሪኻ وكسع كم زز مثلا على ጉጅለ ክትሰድድ ዝደርኹም ወይ ኣቀዲሞም ከካይዶ ዝጸንሑ ርክባት ስለዝነበረ ድዩ ወይ እውን ገለገለ ስምዓዶ ተስፋ ረኺቦም ምኾኑ ንመገሻ ነቂሎም ዝብሉ ሕብራዊ ትንታነታት ተቃሊዑ ኣሎም ገለገለ ተንተንቲ እቲ መንግስቲ ኤርትራ ብዘይ ንቡር ባህርያት ብብዝሒ ክፈትሕ ስለዝጸንሐ እዚ ኣጋጣሚታት እዚኦም ክፍትሑ ጸንሑ ስራት ነዚ ኣጋጣሚ ተጠቂሞም እዞም ላዕለዋይ ጉጅለ ልኡኽ ናይ ሽወደን ክፍትኑ ከም ዝኽእሉ እውን ዝትንትኑ ኣለዉ እቲ ጉጅለ ልኡኽ ሽወደን ቅድሚ ንኤርትራ ምብጋሱ ንስድራ ጋዜጠኛ ዳዊት ኢሳቅ ምርካቦምን ሓደ ተስፋ ዘለዎ ምልክታት ምዃኑ ዝገልጹን ኣለዉ እቲ መሰረታዊ ሕቶ ዝኸውን ኣብዚ ኢሳያስ ንኩሎም ጋዜጠኛታት ክፈትሕ ትብዓት ይርኢዶ ይኸውን እንተፈትሖም
እንታይ ዘገርም ነገር ይክህልዎ ዝብል እዩ ልዕሊ ዝኸእሰሩ ይኽእሉ ድዮም ልዕሊ ርብዒ ዘመን ሓደ ሰብ ክእሰር ከሎ ምሕረት ተገይሩሉ ይበሃል ድዩ እዞም ሰባት እዚኣቶም ልክዕ ናይ ሕልፈት ዝተፈርደ ሰብ ክእሰሮ ዝኽእል ርብዒ ዘመን እዮም ተኣሲሮም ዘለዉ ንሕልፈት ዝተፈርደ ሰብ ድማ ብኣመክሮ ብጠባይ ብዝተፈላለየ ፅምብላትን በዓላትን ምስምስ ጌርካ ከም ዝወፁ ትገብሮም ኢኻ ምክንያቱ ዜጋታትካ ስለ ዝኾኑ ምሕረት ኣዊሽካ ክትለቆም ይፍተን እዩ እዚኦም ግን ካብ 10 ካብ 5 ካብ 7 ከማን ወላ ካብ 3 ዓመት ንላዕልን ክእሰሩ ዘይግብኦም ዝነበረ ብዘይንጹር ምክንያት ስጋዕ ሕጂ ርብዒ ዘመን ዝኸውን ተኣሲሮም ኣለዉ ሰብ ዝቐተለ ገበነኛውን ከይተረፈ 10 ዓመት ተኣሲሩ ክወፅ ንዕዘብ ኢና ኣይናይ ዓንቀጻት ገበኒኸ ብከምዚ ዘሰውሮም ኢልካ ሓዲድካ ፈጺሙ ኣይርዳእካን እዩ ንምንታይ እዩ እቲ ከምዚ ዓይነት ጭካና ኣይርዳእካን ቅድሚ ሕጂ ምስ ኣሜሪካ ዲፕሎማስያዊ ዝምድና ዘባተኸ መሰረታዊ ነገር እንታይ ተባሂሉ ኣብ ዝተሓተተሉ ኣምባሳደር ዓንደ ብርሃን ወልደ ገርጊስ ብዘይካቶም ክልተ ሰራሕተኛታት ኤምባሲ ኣሜሪካ ዝነበሩ ኤርትራውያን ብምእሳሮም ዝኾነ ምስ ኣሜሪካ ዘጋጩ ዝምድና ዘባላሹ ከምዘይ ነበረን ይገሊጹ ኢሳያስ ነቶም ክልተ ኣሜሪካውያን ኣብ ኤምባሲ ኣሜሪካ ዝሰርሑ ዝነበሩ ከውፅኦምን ሓሲቡ ከም ዝነበረን ኣሜሪካ ዝሰርሑ ዝኻክሳዕ ምስ ሰበስልጣን ኣሜሪካ ክበፅሑ ዝመፁን ከይተረፈ ብኣካል ከም ዘራኸቦም እቶም ኤርትራውያን ዜጋታት ድማ ተስፋ ኣንቢሮም ዝወፁ መሲሎም ተሓጒሶም ከም ዝነበሩን ተገሊጹ ነይሩ እንተኾነ ኢሳያስ እሞ እዞም ክልተ እንተውፂናዮም ነቶም ዝተረፉ ጉጅለ 15 እውን ነቶም ጋዜጠኛታት ኣውፅዎም ኢሎም ተገደዱናኸ ቅድሚ ኩነት እናብዝሑን ተቆፀሉኸ ዝብል ምጉት ኣልዒሉ ከም ዝነበረ እንተኾነ ግን ከውፅኦምን ሓሲቡ ከም ዝነበረ እዩ ዝእምት እቲ ናይ ኣምባሳደር ዓንደ ብርሃን ወልደ ገርጊስ ሕጂ እውን እዛ ላዕለዋይ ጉጅለ ናይ ሽወደን ልኡኻት ዝኾነ ተስፋ እንተዘይህልዋ ብደረጃ ወፃእ ጉዳይ ላዕለዋይ ፀፍሒ ንዑደት ኣይምኸደትን እንተኾነ ካልእ ዘገድስ ጂኦፖለቲካውን ጂኦስትራቴጂን ክህልዎም ስለ ዝኽእል ምስቲ ዘሎ ናይ ኢሳያስ ምስ ምዕራባዊ ደንበ ናይ ዝምድና ምምሕያሽ ዘካይዶ ዘለውን ብኻልእ ናይ ሃገራዊ ረብሕኦምን ክኸዱ ይኽእሉ እዮም ግና እቲ ዝግመት እዚ ንባዕሉ ሓደ ምልክታት ናይ ምምሕያሽ ዝምድና ስለ ዝኾነ እዚኣ ከዓኒ ኢሳያስ ነዚኣ ኣጋጣሚ እዚኣ ነዛ ዊንዶ ኦፍ ኦፖርቹኒቲ ተጠቒሙ ነዚኦም ምፍታሕ እውን ብዙሕ ዓብይ ኣርእሲ ስለ ዘይኮነ ክፈትሖም ይኽእል እዩ ምናልባት እውን ብዛዕባ ጥዕና ናይ ጋዜጠኛ ዳዊት ኢሳቅ ንምፍላጥ እዞም ተላዒኾም ዘለዉ ላዕለዋይ ጉጅለ ልኡኽ ብኣካል ዝረኽብሉ ኩነታት ክፈጥሩሎም እውን ይኽእሉ እዮም ምክንያቱ ቅድሚ ሕጂ እውን ነቶም ኣምባሳደራት ናይ ኣሜሪካ መፂኦም ዝነበሩ ምስቶም ኤርትራውያን ሰራሕተኛታት ናይ ኤምባሲ ናይ ኣሜሪካ ዝነበሩ ከም ዝረኸቡ ገይሮሞም ስለ ዝነበሩ እንተኾነ እቲ ጉዳይ ብዛዕባ ሓደ ውልቀ ሰብ ወይ ናይ ዳዊት ጋዜጠኛ ዳዊት ኢሳቅ ጥራይ ዘይኮነ ብዙሓት ጋዜጠኛታትን ናይ ፖለቲካ እስራትን ጉዳይ ስለ ዝኾነ ብዛዕባ ኩሎም ጋዜጠኛታት ናይ ፖለቲካ እስራትን ጉዳይ ስለ ዝኾነ ካብዚ ንላዕሊ ተሰዊሮም ዝነበሩ ግዜ እውን ዝፅወር ስለ ዘይኮነ ክፍትሑ እንተተገብረ እውን እዚ ብዙሕ ዝገርም ኣይከውንን ተስፋ ንገብር ድማ ብምክንያት ሓድሽ ዓመት ኣመኽንዮም ሓድሽ ዘሕጉስ ስማዕ ብርክት ዝበሉ ወይ እውን ኢሳያስ ተቢዑን ኩሎም የውፅኦም ይኸውን ነቶም ብሂወት ዘየለው ድማ የቕቡፆም ይኸውን ዝብል ተስፋታት ንገብር መቸም ብሓይሊ ኣምላኽ ኩሎም ብዘየጉደለ ከይጉደሉ ከይሽረፉ እንተዝወፁሲ ነቲ ህዝብናስ ሓደ ካሕሳን ደበስን ብስራት ከኣነቶም ስድራኦምን ደቆምን ተበታቲኖም ብሰንፈላልን ብስቃይን ክነብሩ ፀንሑ ዝብል ርእይቶ እዩ ዘለና ብዝተረፈ ንኩሉ መዋፅእ ይፍጠረሉ ክሳዕ ብካልእ ትሕዝቶ ንራኸብ ሰስናይ ንኩሉና ጥጥዑም የስማዓና ንብለኩም መንግስቲ ኢትዮጵያ ህዝቢ ትግራይ ብዲሞግራፊን ብጂኦግራፊን ብስነ ህዝቢ ይኹን ብካርታ ህዝቢ ትግራይ ንምንብርካኽ ዘለዎ ሰይጣናዊ ዕላማ ክሳዕ ሕዚ ኣይለወጥ እዚ ክሕሰ ኣይኽእልን እዚ ክንሕስዮ ኣይንኽእልን መንግስቲ ኢትዮጵያ ኣብ ልዕሊ ህዝቢ ትግራይ ጆኖሳይድ ኣውጁ ዘራያት ዓዲሙ ኣብ ልዕሊ ህዝቢ ትግራይ ዝፈፀሞ ጆኖሳይድ بمسرس سممع بريتوريا لأننا تحقق خبر حتى النت كرجاجز حساق الرجاجز استورر مريتو خملس استمزابل استسردته هزبي كملس نعم مربتو زي مساسلو أبسممع بريتوريا تقميت أمزلو بدايات بحريت سممع بريتوريا من قصة إثيوبيا بقول من جدي أبسممع بريتوريا زي تقمت ونجرات نعم مفز أم زي كونس سممع بريتوريا بخوينات استجمرة تجراينا من بركخ من جدي بسم بريتوريا قصلا اللي يوصل የሻቢያ ፍላጎት እዚህ ላይ በግልጽ ነው የመጣው
እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል። ድርጅታችን ወደ ድርድር እንወስዳለን። ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሐሳብ አመጣንና አፋድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው።